ዳናዊት መክብብ በኤም አልትራ በደረሰ ጉዳት በቀጥታ ልትጠየቅ እንደምትችል የህግ ባለሙያዎች እየገለጹ ይገኛሉ። ኤም አልትራ በርካታ ሰዎችን ወደ ውጭ ሀገር ቪዛ እንዲኖራቸው አድርጌ እልካቸዋለሁ በማለት የበርካቶችን ገንዘብ ከሰበሰበ በኋላ እየገባበት ጠፍቷል። በርካቶች እያለቀሱም ይገኛሉ። በዚሁ ጉዳይ ወደ ውጭ ሄጄ እማራለሁ፣ ህይወቴንም እቀይራለሁ በማለት ተበድረው ጭምር የከፈሉ ግለሰቦች ህይወት ተመሰቃቅሏል። በርካቶች ቤተሰቦቻቸውን አስቸግረው የከፈሉት ገንዘብ የገባበት ጠፍቷል። በርካቶች ቤታቸውን በማስያዝ አራጣ በመበደር ህይወታቸው ተመሰቃቅሎ ይገኛል። ድርጅቱ የበርካታ ንጹሐንን ገንዘብ ከሰበሰበ በኋላ አገልግሎቱን ሳይሰጥ በመቅረቱ የድርጊቱ ሰለባዎች ለከፍተኛ ችግር፣ ጭንቀትና ባስ ሲልም ራስን ለማጥፋት መዳረጋቸው እየተገለጸ ይገኛል። ቅሬታቸውን በሚዲያዎች ላይ ያቀረቡት የድርጊቱ ሰለባዎች ታዲያ ድርጅቱን አምነን ብር የከፈልነው ማስታወቂያ የሰራቸውን ዳናዊት መክብብን አምነን ነው፣ በህግ ልትጠየቅልን ይገባል ሲሉ ቅሬታቸውን አቅርበዋል። ለመሆኑ ከህግ አንጻር ዳናዊት መክብብና በማስታወቂያው ላይ የተሳተፉ አካላት ተጠያቂ ሊሆኑ ይችላሉን? ጠበቃና የህግ አማካሪ ሰብለ አሰፋ ህጎችን በማጣቀስ ስለ ተጠያቂነታቸው ማብራሪያ ሰጥታለች። ዳናዊት መክብብ በኤም አልትራ ለደረሰ ጉዳት በቀጥታ ልትጠየቅ ትችላለች። እንዲቆያችሁን ጠበቃ ሰብለ አሰፋ ነኝ። እንደሰማችሁት ኤም አልትራ በርካታ ሰዎችን ወደ ውጭ ሀገር ቪዛ አስገኝቼ ልካለሁ በሚል ገንዘባቸውን ከሰበሰበ፣ በርካቶች ቤታቸውን ሁሉ ሞርጌጅ አድርገው አራጣ ተበድረው ብዙ ገንዘብ ከሰበሰበ በኋላ አገልግሎቱን ባለመስጠቱ ሰዎች ለከፍተኛ ኪሳራ፣ ለዲፕሬሽን እና ራስን ለማጥፋት ሁሉ መዳረጋቸው ተገልጿል። ይህን ተከትሎ እየተነሳ ያለው ሰዎቹ ዳናዊት ማስታወቂያውን በመስራቷ ነው ያመን ነው እያሉ በመሆኑ ያን ማስታወቂያ በመስራቷ በቀጥታ ተጠያቂ ልትሆን ትችላለች የሚለው ነው። ይህንን አስመልክቶ በኢትዮጵያ የማስታወቂያ አዋጅ ቁጥር 759 ይገኛል። እንዲሁም ደግሞ የአዲስ አበባ ካቢኔም ስለ ውጪ በማንኛውም በኤሌክትሮኒክስም በሌሎችም መንገድ ስለሚነገር ማስታወቂያ ያወጣው ደንብ ቁጥር 131 ይገኛል። እነኚህን ደንብና አዋጅ በምናይበት ሰዓት ማንኛውም ሰው ለምሳሌ እንደ ዳናዊት ማስታወቂያ የሚሰሩ ሰዎች ማስታወቂያቸው ይዘቱ ህገወጥ አለመሆኑን የማረጋገጥ ግዴታ ተጥሎባቸዋል። በኢትዮጵያ የወንጀል ህግ ወንጀል ተደርጎ ከተቀመጡ ተግባራት አንዱ በህገወጥ ሰዎችን ድንበር ማሻገር የሚባለው አንዱ ነው። ይሄ ስመግሊንግ የሚባለው ሰዎች ህጋዊ ቪዛ ወይም የመኖሪያ ፈቃድ ወደሌላቸው ሀገር ያለ ህጋዊ ፈቃድና ምንም አግባብነት በሌለው መልኩ ሰዎችን እልካለሁ ማለት መላክ ወንጀል ስለመሆኑ ተመልክቷል። በህግ የተከለከለን ተግባር ማስተዋወቅ በገለጽኩት ደንብ ቁጥር 131 እንዲሁም ደግሞ በአዋጅ ቁጥር 759 መሰረት የተከለከለ ማስታወቂያ ያደርገዋል። ከዛም በተጨማሪ ማስታወቂያውን ያሰራው ወይም ወኪሉ ወይም ደግሞ ዳናዊት እንዲህ ባለ ሁኔታ ህገወጥ የሆነ ይዘት ያለው ማስታወቂያ በመለቀቁ ለሚደርስ ጉዳት ኤም አልትራ ጋር የአንድነትና የነጠላ ኃላፊነት እንደሚኖርባቸው በተለይም አዋጁ በአንቀጽ 30 እንዲሁም ደንቡም ያመለክታል። ዳናዊት ወይም ሌሎች ባለሙያዎች መሰል ማስታወቂያ ሲሰሩ ይሄ በማስታወቂያ የሚነገረው ነገር ህገወጥ አለመሆኑ፣ በህግ ያልተከለከለ መሆኑን እንዲሁም ደግሞ የሚሰጡት ማስረጃ በትክክል የአገልግሎት እንደሚሰጥ በማስረጃ ቬሪፋይ ማድረግ እንዳለባቸውም በአዋጁም በደንቡም ተመልክቷል። ይህንን ሳያደርግ ማስታወቂያ ያሰራጨ ወይም ደግሞ እንደሷ የነገረ ሰው ብራንድ አምባሳደር ሆኖ የሰራ ሰው ምንድነው ኃላፊነቱ የሚለው በምናይበት ሰዓት አንደኛ እስከ 150 ሺህ ብር ቅጣት በአዋጁ ይጣልባታል። ሁለተኛ በማስታወቂያው ምክንያት ያገኘችው ገቢ ሊወረስ ይችላል። ከዛም በተጨማሪ ከኤም አልትራ እና ከማስታወቂያውን ከሰራው ድርጅት ጋር ከወኪሉ ጋር በአንድነትና በነጠላ ለደረሰ ጉዳት ልትጠየቅ የምትችልበት አግባብ እንዳለ ህጉ ያመለክታል። ስለሆነም ነፃ ሊያደርጋት የሚችለው ማስረጃ ተመልክታ ጉዳዩ ህገወጥ አለመሆኑን አጣርቻለሁ የሚል ነገር ካሳየች ነው። መሰል ጠቃሚ 437,700 ወጥቻለሁ። እኔ አሁን ከክፍለ ሀገር የሚመላለሰው ከዛም በላይ ገንዘብ ወጥቻለሁ። መጨረሻ በዛ እንትን እያለን ያው ፕሮሰሱ በቃ አልቋል። አሁን ወደ ውጭ ሀገር ቲኬት ምናምን መቁረጥ አለበት ብላችሁ በቃ ቲኬትንም የቲኬት ገንዘብን አስገብተን አካውንት ላይ እስከዛ ቀን ተዘጋጀ ብላ ገንዘብንም የምንዘጋጀው ነገሮች ልብስ ሻንጣሙንም አዘጋጅተን ቤተሰብ ሊሸኝ ራሱ እስከ አዲስ አበባ መጥቷል። ከመጣን በኋላ ያን ቀን አልሆነም ነገ ተነገ ወዲያ እያለች በቃ ብዙ ነገር መከራዎችን አሳየች። እስከዛም ገና ሌላ በደል ያው በፖሊስ ማባረር፣ የግል ጋርድ ጠብቃ ማፋን፣ ማስመታት
እኔ አሁን 2 ቀን እንደዚህ በቃ ሌላ ይገካል ነው አስተረፈኝ። ለ2 ሆኖ አፍኖ ነበረ። እንደዛ ነገሮች በደሎች ደርሷል። እንኳን ጠይቀን ፊት ጠይቀን ወደ መንግስት አካል ላይ ብንሄድ በየቦታ ስንሄድ ፊትን ማግኘት አልቻለም። ፖሊስ ጣቢያ ስንሄድ በቃ ምላሽ ሆነን በቃ ግልጽ ሆነ ነገር ማግኘት አልቻለም። የፌደራል ፖሊስ ሄደናል፣ የተለያዩ ቦታዎችን ገብተን ለኛ ፊት የሆነ ነገሮችን አላገኘንም። አሁን ከኔ ጋር ከክፍለ ሀገር የመጡ ልጆች ብዙ ልጆች ናቸው። አሁን ራሳቸውን በቃ መምጣት ትራንስፖርት አወጥቶ መምጣት ራሱ አልቻሉም። ተስፋ ቆርጦ ቤት ሌሎቹ የተለያዩ ሱስ ውስጥ የገቡት ሰው መጥቶ የራሱን ያጠፉት አሉ። ከኛ ውስጥ በጣም ብዙ ልጆች ተበዳዮች ናቸው። አሁን በግሩፕ ላይ ስንል ከ500 በላይ ነው ልጆች። እኔ በህጋዊ መንገድ ላይ ስናየው ፕሮሰስ ቤቱ የተደረጉ ነገሮች ብዙ ነገሮች ትክክለኛ ነገር ይመስላል። ህጋዊ ፍቃድ አለ እና ታዋቂ አርቲስቶች ናቸው ማስታወቂያ ሰሩት። በዛ ሁኔታ ይቼ ነው ፕሮሰስ የጀመርኩት። ግን ያን ምላሽ ገንዘቡ ይመለሳል የሚባለው በውሸት እንትን ነው የሚታረገው እንጂ ትክክለኛ መልስ ማግኘት እስከሆነ አልቻልንም። መቼ ነው የተመዘገብከው? ምን ያክል በዚህ ጥያቄ ውስጥ አለ ማለት ነው? አሁን 2015 አካባቢ ነው ፕሮሰሱን የጀመርኩት። እኔ እስከ 16 ያልቃል ሲባል ነው ወደ ከ2 ዓመት በላይ ሆኗል ማለት ነው። በ6 ወር ያልቃል ነው የተባላችሁ? ውላችሁ እንደዛ ነው የሚለው? ውል አለ አይደል? ውል ወስዳል። ውሉ በ6 ወር ነው የሚለው? ከ4 እስከ 6 ወር ይላል። ያ ካልሆነ ይመለስላችኋል። በሩ ያው እኛ በራሳችሁ ፍላጎት ፕሮሰሱ የሚታቆርጡ ከሆነ ወደ 15% ተቆርጦ ይመለሳል። በእኛ ኬስ ከሆነ ወደው በ3 ወር በ2 ወር ባልሞላ ጊዜ ገንዘባቸው ይመለሳል ተብሎ ነው ፕሮሰስ የጀመርኩት ውል ላይ። መልካም። ስለዚህ ከ2 ዓመት በላይ ሆኗል ማለት ነው። ለሌላ ሰው ማይኩን አስተላልፍልኝና ምናልባት በኋላ ጥያቄ ማንሳት እችላለሁ። እስቲ ተዋውቀን እንጀምር። እሺ፣ ማሞ ደግፍ እባላለሁ። እኔ የዛሬ 1 ዓመት ከ4 ወር 5 ወር ይሆናል የጀመርኩት እዚህ አምባሳደር ህንጻ ላይ። ሙሉ አምባሳደር ሞሉን እነሱ ናቸው የተቆጣጠሩት። 8 ድርጅቱን እስቲ ስሙን ጥራው። ቅድም አላነሳም። የማልትራ ኤዱኬሽን ኮንሰልታንሲ ነው የሚባለው። በኤዱኬሽንም ይሁን እንጂ እነሱ ከሱ ጋር አያይዞ ብዙ ነገር ነው የሚሰሩት። እኔ ለኤዱኬሽን ነበረ የሄድኩት። እዛ ሲሄድ ለስራ ምን ልካለን አሉኝ። ሄጄ ነገሮቹን ካረጋገጥኩኝ በኋላ አደርኩኝ። ወደ አራዳ ክፍለ ከተማ ደወልኩት። ማቆሰው ስለነበረ እንግዲህ ፈቃዳቸው ነምበራቸውን ሰጣቸው። አይ ልክ ነው እየሰሩ ነው ተባልኩኝ። እዛ አመንኩት፣ ገባሁበት። መጀመሪያ አመጣጤ አቦል ቲቪ ላይ ነበር ያየሁት። አዴ ድራማ በጣም ይከታተል ነበርና ከሱ ስር ማስታወቂያቸው በየቀኑ ያ ሁሉ ሲተላለፍ ከታች የማልትራ ኤዱኬሽን ኮንሰልታንሲ አለ። ሁለተኛ ቃና ላይ ነበረ። ዳናይትና በጣም ታዋቂ አርቲስቶች ናቸው። እንግዲህ ዳናይት አለች፣ ሙሉ ዓለም አለች፣ ያስተዋውቃሉ። አርቲስት ሙሉ ዓለም ታደሰ ሙሉ ዓለም ታደሰ ዳናይት መክበብ ሲያስተዋውቁ ይሄ ነገርማ በቃ ልክ ነው ብዬ ብዙ ቦታ ያለው ለመመዝገብ አላመንኩበትም። መጨረሻ ላይ እነሱን አየሁት። ወደ አራዳ ክፍለ ከተማም ስደውል አለ ቲ ነምበራቸው ልክ ነው፣ የታደሰ ነው። ከዚህ በላይ ምን ትፈልጋለህ? ህጋዊ መሆናቸው ምን አመንኳቸው። ሞሪ የአርቲስቶቹ ማስታወቂያ መስራት ተጽዕኖ አሳድሮብሃል ማለት ነው ለመመዝገብ? ሁለቱም ነው በቃ አወዳደርኩ። ፈቃድ አላቸው፣ ህጋዊ ፈቃድ አላቸው፣ መንግስት ያውቃቸዋል ማለት ነው። ተመዘገብን። አጋጣሚ ሆኖ ከ2 ወር በኋላ ከ4 ወር በኋላ ተመዝግቤ ደወሉልኝና ቦታ ቀይረናል ወደ ጉርድ ሾላ። ኤማልትራ ኤጁኬሽናል ኮንሰልታንሲ ልዩ የሆነ ለተማሪዎች፣ ለመምህራን፣ ለወላጆች በአጠቃላይ ለሁላችሁም ኤጁኬሽናል ካርኒቫል አዘጋጅቶላችኋል። ወደ ውጭ ሀገር ሄዳችሁ መማር ለምትፈልጉ፣ ዓለም አቀፍ ሁኔታዎችን ለመረዳት ወደ የትኛው ዩኒቨርሲቲ ሄዳችሁ መማር ትፈልጋላችሁ? የትኛውን የትምህርት ዘርፍ መርጣችሁ ተምራችሁ ለመመረቅ አስባችኋል? ለዚህ ሁላ መልስ ኤማልትራ ኤጁኬሽናል ኮንሰልታንሲ አዘጋጅቶላችኋል። ታዲያ የመጪው አርብና ቅዳሜ 4 ኪሎ የሚገኘው አምባሳደር ሞል 4ኛ ፎቅ ላይ በመምጣት መሳተፍ ትችላላችሁ። የተለያዩ ዘና የሚያደርጉ አክቲቪቲዎችና መዝናኛዎችም አሉ። ታዲያ ሁሉ ነገር በነፃ ነው። እኔም እመጣለሁ፣ እዛው እንገናኝ። ለመመዝገብ ባዮ ላይ ሊንክ አለ፣ እሱን በመጫን መሰል መጭበርበሮች ቢከሰቱ ማስታወቂያውን የሰራው አካል ብቻም ሳይሆን ማስታወቂያውን ወደ ህብረተሰቡ ያደረሰው የሚዲያ ተቋም ጭምር ተጠያቂ እንደሚሆንም ህጎች ያመላክታሉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ብዕር ቲቪን ቤተሰብ ያደርጉ። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እንዳይረሳ። እናመሰግናለን።